በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መስከረም 23 በዚች ቀን ቅዱሳን ጻድቃን መነኮሳት አውናዊዎስ እና እንድርያስ በሰማዕትነት አረፉ። ቅዱሳንም ከልዳ ሀገር ከታላላቆቹ ተወላጆች ናቸው። በታናሽነታቸውም በአምላካዊ ምክር ተስማምተው በሶርያ ውስጥ ከሚገኙ ገዳማት ወደ አንዱ ገዳም ሄደው መነኮሳት ሆኑ። ከዚህም በኋላ ወደ ከበረ ወደ ተመሰገነ አባ መቃርስ ሄዱ። ደቀ መዛሙርቱም ሆነው ታዘዙለት። ምክሩንም በመቀበል በጾም በጸሎት በገድል ሁሉ ተጠምደው የሚኖሩ ሆኑ። በእንዲህ ያለ ስራም በዚያ 3 ዓመት ኖሩ። በጎ የሆነ ተጋድሏቸውና የአገልግሎታቸው ዜና በተሰማ ጊዜ አውናዊዎስን መርጠው ኤጲስቆጶስነት እንድርያስን ቅስና ሾሟቸው። በበጎ አጠባበቅም የክርስቶስን መንጋዎች ጠበቋቸው። ከዚህም በኋላ ስጋቸውን ፈጽሞ እስከ አደከሙ ድረስ ተጋድሏቸውን እና አገልግሎታቸውን እጅግ አበዙ። ከሃዲ ንጉሥ ዮልዮስም ስለ እርሳቸው በሰማ ጊዜ ወታደሮች ልኮ ወደ እርሱ አስቀርቦ የክብር ባለቤት ክርስቶስን ክደው ወደ ረከሰች አምልኮቱ እንዲገቡ አዘዛቸው። ያን ጊዜ እርሱንና የረከሱ ጣዖታቱን ረገሙ። እርሱም ጽኑ ስቃይን አሰቃያቸው። ወደ ብዙ ክፍልም ቆራርጦ ከፋፈላቸውና ነፍሳቸውን በእግዚአብሔር እጅ ሰጡ። እያንዳንዳቸውም ሶስት አክሊላትን ተቀበሉ። አንዱ በገድል ስለ መጸመድና ስለ ምንኩስና ዋጋ፣ ሁለተኛው ስለ ክህነት አገልግሎት፣ ሶስተኛው ደማቸውን ስለ ማፍሰሳቸው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የቅድስት ድንግል መርዓተ ክርስቶስ ቴክላ መታሰቢያዋ ነው። ደግሞ የ44 ሰማዕታት የመንክራዊ ጎርጎርዮስ የእንጺና እና የብሊናም መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የሰማዕት ኤዎስጣቴዎስ መታሰቢያው ነው። በረከቱም ከኛ ጋር ትኑር ለዘላለሙ አሜን።